ነበር በጣም 314 ባልደረባዎችን አለ የለም የሚባሉ አማኞች ናቸው ተጠራርገው የሄዱት። እነዛ ደግሞ ከ2000 በላይ ኦልሞስት ሙሉ የቁረይሽ ወታደር ነው የመጣባቸው። እነዛ አጥፍተው ለመሄድ ነው፣ እነዚህ ሰርቫይቭ ነው። እነዛ ሙሉ ትጥቃላቸው፣ ሙሉ ስንቃላቸው፣ እነዚህ የውሃ ጉድጓድ እንኳን ያልነበራቸው ተጨባጭ ነው የነበረውና የጭንቀታቸውን ጥግ አቡበከር ሲገልጹ በጣም እጃቸውን ዘርግተው ወደ ላይ ዱዓ ሲያደርጉ ሻላቸው ይንሸራተት ነበር። ትከሻቸው ሊያደርጉ የነበሩት ሌሎች ናቸው አለይሂ ሰላቱ ወሰላም። እና በዛ ጭንቀት ላይ እያሉ ደግሞ ሌላ አስጨናቂ ነገር መጣ። ምን መጣ? ሰው መጣና አሁን ልክ እንደ ሚዲያ ፕሮፓጋንዳ ልክ በዛ ሰዓት መልእክተኛ መጣና ኢነና ሰቀድ ጀማዑ ለኩም ፈክሻሁም አላቸው። ሰዎች እኮ ተሰብስበው እየመጣባችሁ ነው፣ እናንተ 313 ናችሁ ነው። በጣም ህዝብ ነው ንቅል ብሎ እየመጣ አንድም ሰው አይተርፍም፣ ፍሩ ሽሹ የሚል መልእክት መጣ። በጣም አስጨናቂ ነው። አስቡት ማለት በወቅቱ የነበረው ስጋት ነብይን ያክል ነገር በአላህ ላይ ምንም ያህል ቅንጣት ጥርጣሬ የሌለባቸው ነብይ በጣም አስጨንቋቸው ያ ረቢ እነዚህ ባሮች ከጠፉ ከዚህ በኋላ ማንም አይገዛም ብለው እስከ መጨነቅ የደረሱበት እና በምን ተገላገሉ? ወቃሉ ሐስቡናላህ ወኒዕመል ወኪል አሉ። ለዛ ለመጣው መልእክተኛ በጣም የሚያጽናና የሚያሳርፍ የሚያረጋጋ አላህ በቂያችን ነው፣ ለይመጣው ላለው አላህ በቂያችን ነው። እና ወደዛ ከፍታ ሲመጣ ደግሞ ማገዱ አልፈጁ። አንዳንዴ ከስበብ በታች በሆነ ነገር አላህ ሊፈርጅ ይችላል። ቀስት፣ ሰይፍ፣ ፈረስ ይዞ የመጣን ጽኑ ወታደር፣ የሰላ ሰይፍ ይዞ የመጣን ጽኑ ወታደር፣ በርካታ ወታደር አሸዋ አንስተው በተኑባቸው። ከስበብ በታች በሆነ ወይም የዛ የመጣውን ጦር አሸዋ ይመልሰዋል ተብሎ በማይታሰብ ሁኔታ የበተኑት አሸዋ በእያንዳንዱ ጥላትን ገብቶ በድር የሚባል ወርቃማ ድል በረመዳን 17 እንደዚህ አይነት ታሪካዊ ግድል መቋጠር ከተቻለ ማለት ነው። ከጭንቀት ተገላገሉ ብቻ ሳይሆን አሸነፉ። ያ ማሸነፋቸው በክህደትና በእምነት መካከል መለያ ነው፣ በድር ድንበር ነው፣ ምልክት ነው ተብሎ እስኪወደስ ድረስ ከዛ ጭንቀት ወጡ እና አላህ ከዛ ጭንቀት የተገላገላቸው በኋላ የሆነው በኔ ነው ብለው እንዳያስቡ፣ ያሳካሁት በኔ ነው ብለው እንዳያስቡ፣ ያደረኩት በኔ ነው ብለው እንዳያስቡ ወማ ረመይተ እዚ ረመይተ ወላኪን አላህ ረማ አላቸው። መሐመድ ሆይ አንተ አይደለም የወረወርከው አለይሂ ሰላቱ ወሰላም፣ የወረወር ነው በወረወርክ ጊዜ እኛንን የወረወር ነው ብሎ ድልን፣ ከፍታን፣ ስኬትን ወደ አላህ ሱብሓነሁ ወተዓላ አስጠጉት። አላ ኩሊ ሐል እየኖርን ያለው በእኛ አቅምና በእኛ ችሎታ አይደለም። የመጀመሪያው ነገር በእኛ ብላት በእኛ ጥበብ አይደለም። ትናንት ምን አይነት ህይወት እንኖር እንደነበረ፣ ትናንት ምን አይነት ሰዎች እንደነበረ ሁላችንም እናውቃለን። የመጣንበትን እናውቃለን፣ መሄጃችንም እናውቃለን። አሁንም ህይወታችን ገቢያችንና ወጫችን እናውቀዋለን። አንዳንዴ ጥቂት ሰዎችን ሳይሆን የአብዛኛውን ሰዎች ሪሊ እንደዛ ነው፣ በገቢያችን ነው እየኖርን ያለ ነው። ሪሊ አንድ ሰው 5,000 ብር ደሞዝ ተቀብሎ 3,000 ብር ደሞዝ የቤት ኪራይ ከፍሎ ከ3,000 ብር በላይ የታክስ ያወጥቶ በእርግጥ እንደዛ ነው እየኖረ ያለው። ከስበብ በታች በሆነ አላህ እያኖረው ነው። ይሄን ካልኩሌት አድርጎ እኔ ብዙ ጊዜ ለርዝቅ አልጨነቅም፣ because አላህ ቃል ገብቶልኛል። ተጨማሪ ነገሮች ግን ያስጨንቀኛል። የልጆቼ ሁኔታ፣ የሀገር ሁኔታ፣ በዙሪያ ያለው ኢብን የኢማኔ ኮንዲሽን ሀይቃ በጣም ያስጨንቀኛል። መብላት መጠጣት አያስጨንቅም ማለት አይደለም። የብዙዎች ጭንቀት ሊሆን ይችላል። ግን በቃ ወደ አላህ ማስጠጋት፣ በእርግጥ የትናንት ታሪካችን በእኛ ጥበብና በእኛ ብልሃት እየተረዘቅን እንዳልሆነ ማስተንተን፣ ብዙ ችግሮችን ያለፍናቸው እንዲህ ነበርኩ እንዴ ብለን ስናስተነትን በጣም በቃ ከዚህ አለፍን ከዚህ ወጣን ብለን የምንገረምባቸውን ነገር ያለፍነው በእኛ ኃይል፣ በእኛ ቅዋ፣ በእኛ ብልሃት እንዳልሆነ ማስተንተን፣ አላህ ሱብሓነሁ ወተዓላ ባላወቅነው ጥበብና ዘዴ ብዙ ድልድዮችን እንዳሻገረን፣ ብዙ አስጨናቂ ኩርባዎችን፣ ብዙ መሸቃዎችን፣ ብዙ የሚያስለቅሱ ጉዳዮችን ወደ ሳቅ እንደቀየረልን፣
ነገም ከነገ ወዲያም ዛሬ ያጋጠምን ጉዳይ በአላህ ኃይል፣ በአላህ ችሎታ፣ በአላህ ጥበብ እንደምናሻገረው እያሰቡ የመጣብንን መከራ ወደ አላህ ማሻገር በጣም ተገቢ ይመስለኛል። ሁለተኛ ያለፉ ትውልዶችን ታሪክ ማስታወስ፣ ከኛ በላይ የተሰቃዩ፣ ከኛ በላይ የተቸገሩ፣ ከኛ በላይ እንትን ያሉትን ማስታወስ። በሶስተኛ ደረጃ እኔ በህይወቴ በቁም ነገር በህይወቴ 3 ቦታ መጽናኛዎች ናቸው። 3 ቦታ በጣም ያስጨንቀኝ ነገር ከመጣ ቅድም እንዳልኩ ለርዚቄም ጭምር በጣም የሚያስጨንቀኝ በቃ ኢኮኖሚካሊ ስጋት ነው ብዬ ሳስብ 3 ቦታ ሄዳለሁ። አንደኛው ያው እንደምታውቁት ቀብር ነው። ተረጋግቼ እመጣለሁ። እዚያ ዙሪያውን ያሉ ሰዎች አይቼ ስመጣ ብዙ የተኙ ሰዎች፣ ብዙ አፈር የጫንባቸው ሰዎች፣ በተለይ የማውቃቸው ስም ያለበት ካየው በደንብ ነግራታለሁ ለነፍሴ። ሀይቃ በጣም ያክማል እሱ። በቃ ጭንቀት የሚባለውን ነገር ይሄ የተሻለ ቦታ አይደለም። እኔ ካለሁበት ስታትስ አንጻር አሁን የምንቀሳቀሰው ብዙ እድሎች አሉኝ። ብዙ ማረቅ የምችላቸው ማስተካከል የምችላቸው ብዙ እድሎች አሉ ብዬ እጽናናለሁ። አንደኛ። ሁለተኛ ተቋማት ጋር ሄዳለሁ። እንደ ባቡል ኸይር እንደ የስለና አይነቶች ሄድና በቃ እኔ የዚህ አካል አይደለሁም። እኔን ሰው ፊት አልቆምኩም። እነዛ ሰዎች ከሰው የተቀበሉ ደስተኛ ሆነዋል። እነዛ ሰዎች ማለት ነው። እዚህ በዛ ደረጃ በሰዎች ፊት ቆሜ እርዚቄና ሌሎች ነገሮችን ከሰዎች የምከጅል ሰዎች አላደረገኝም። ይሄ በጣም ያስጠናኛል። በሶስተኛ ደረጃና በጣም ከጨነቀኝ ግን በቀጥታ የምሄደው ጥቁር አንበሳ ነው። ጥቁር አንበሳ ሄጄ በጣም ትልቅ ዋርድ ውስጥ እገባለሁ ሀይቃ እና በሞትና በህይወት መካከል ረዳት አጥተው የሚያቃሱ ሰዎች አሉ። አይዘዌ እንደው ሌላ ሆስፒታል እንኳን ትሪት ይደረጋል። እኔ በጣም የሚያክመኝ ቦታ እንደ ጥቁር አንበሳ አይነት እንደ አቤት ሆስፒታል ምንም ዘመድ ሳይኖረኝ በጣም ያስጨንቅ ነገር ካጋጠመኝ ነው ይህን ማድረገው። ዘመድ ሳይኖር እዛ የታተመ ቢያንስ በመኪና አደጋ በቃ ትኩስ ቁስል አይቼ ሲጮህ ሲያቃስት ኧረ በእግዚአብሔር ኧረ በአላህ የሚሉ ድምፆችን ሰምቼ እወጣለሁ። እኔ አሁን ያደለሁም በእነዚህ ቻሌንጆች መካከል በመንገድ ላይ ስታልፊ የሚጠይቁሽ ሰዎችን ስታይ እነሱ እንዳልሆንሽ ስትረጂ እነሱም እኮ መጽናኛ ይኖራቸዋል ማለት እኔ መሆን የምፈልጋቸውን ሰዎች መድረስ የምፈልጋቸውን ሰዎች እንደማየው ሁሉ እኔን ደግሞ መሆን የሚፈልጉ ሰዎች እኮ አሉ። በቃ የአዱኛ ህይወትን ብለው የሚመኙ ሰዎች አሉ በዙሪያቸው። ሁሉም ሰው የሚመኙ ሰዎች አሉ። ሁሉም የየራሱ ቁድዋ የሆነለት ሰው አለ እና አንዳንዴ ማከም በምችለው ደረጃ ማከም ካልቻል የማንችለውን ጭንቀት ተሸክመን ራሳችንን ወደ ጥፋት መንገድ እንመራለን። እስልምና በቃ ማለት የወንጀል ዲካ እንኳን ብናልፍ ቃል ኪዳን የተገባልን ህዝቦች ነን፣ ተስፋ ያለን ህዝቦች ነን። አላህ ሱብሓነሁ ወተዓላ ወንጀል ላይ ያሉ ሰዎችን ነው ቁል ያ ኢባዲ ለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ ኢነላህ የግፊሩ ዙኑበ ጀሚዐን ኢነሁ ሁወል ገፉሩ ረሒም። ይሄ የቁርአን ሳይ በቃ ዝለል ይለኛል በደስታ ማለት ነው። በሰው ሚዛን፣ በሰው መስፈርት፣ በሰው መለኪያ ልንወርቅ እንችላለን። አላህ ግን ከነ ወንጀላችን ነው ባሮቼ እያለ ያለን። ባሮቼ ሆይ ተስፋ አትቁረጡ በላቸው። ምን አይነት ሰዎችን? በወንጀል ላይ ድንበር ያለፉ። በቃ ኢስራፍ ማለት ድንበር የተሻገሩ ባሮችን ከአላህ እዝነት ለምን ከቁጣው የሰፋ ነው እዝነቱ። ተስፋ አትቁረጡ በላቸው። ኢነላህ የግፊሩ ዙኑበ ጀሚዐን ነው የሚለው። በቃ ጥቅልል ያለ እንደው ይሄ ምራለው እኮ አይደለም፣ ዲስሚስ አረጋለሁ ነው የሚለው፣ ዲሌት አረጋለሁ ነው የሚለው፣ ጥፍት አረጋለሁ ነው የሚለው። ስለዚህ ይሄ ሁሉ የተስፋ ቃል እያለን ይሄ ሁሉ ብስራት እያለን ሰዎች ራሳችንን የጭንቀት እስር ቤት መክተት እኔ እስልምናን ተፈጥሮ ካለመረዳት የሚመጣ ይመስለኛል እንጂ ሰው አይጨነቅ አይባልም። ይጨነቅ፣ ጤናማ ነው። በራሱ አለመጨነቅም በራሱ ሌላ በሽታ ስለሆነ ግን ያንን የምናክምበት